ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በኮተቤ አካባቢ የሚገኘው የቅዱስ ዑራኤል ቤተክርስቲያን ነው። ከዚህ በመነሳት በምታዩት ሁኔታ ከከተማው እየራቀ ይመጣና በዚህ በኩል መጥቶ ይሄ በአዲሱ ቤተ መንግስት ነው። ይሄ አዲሱ ቤተ መንግስት ነው። በዛ ብሎ በታች በኩል መጥቶ በዚህ ሁኔታ ይመጣና ገጠር ውስጥ ይገባል። በዚህ ሁኔታ በምታዩት ሁኔታ ተጀምሮ ይህ ቤተክርስቲያን የተመሰረተው በ1995 ዓመተ ምህረት በሐምሌ 13 ቀን ተመሰረተ። በዚህ ቦታም የሚገኙ ታቦት አንደኛ ቅዱስ ዑራኤል፣ ሁለተኛ ዮሐንስ መጥምቅ፣ ሶስተኛ ቅዱስ ኪዳነ፣ አራተኛ ጻድቁ ዘራ ቡሩክ ናቸው። አሁን አካባቢው ምንም ያልነበረው ስለነበረ አሁን እንደገና ተጀምሮ በዚህ ደረጃ ላይ እየተሰራ ይገኛል። ስለዚህ አሁን ቤተክርስቲያን ለማሰራት አንደኛ መስኮቶቹ ተጀምረዋል፣ በሩ ተሰርቷል። ነገር ግን የዋናዎቹ በሮች ሁለት በሮች አስካለ ማርያም ወልደ የተባሉ ሲችሉት፣ ሌላውን ደግሞ መርጌታ ሰርተዋል። አንዱ በር ግን እንደዚሁ በር ተሰርቷል። ግን ከውጭ ቀሪ 50 ሺህ ብር ይቀራል። ከዛ መስኮቶች ይቀራሉ። በምታዩ ደረጃ የኮርኒሱ ነገር አሳሳቢ ሆኗል። እንደገና ይሄ ደግሞ ተራዞ ያስፈልገዋል። ተራዞ ያስፈልገዋል። ይሄ ደግሞ ደረጃው ብረት መደገፊያ ያስፈልገዋል። በዚህ ሁኔታ ደግሞ ኮርኒሱ በዚህ በምታዩ ይሄ ደረጃው እየተሰራ ነው። በዚህ ሁኔታ እየተሰራ ነው። ቅዱስ ዑራኤል በእውነት እሱ ይጠብቅልን፣ እመቤታችን ኪዳነ ታጠብቅልን። ይኸው በዚህ ሁኔታ ነው የሚገኘው። ይኸው እንግዲህ ይሄ ቤተ መቅደሱ ነው። ይሄ እንግዲህ ገና ውስጡ ይሞላል። ይሄ ይሞላል። ሊሾ አለ፣ ኮርኒስ አለ፣ ምንጣፉ፣ መብራቱ ያው ምን እንበላችሁ ይኸው በዚህ ደረጃ ነው ያለው ማለት ነው። ስለዚህ ቅዱስ ዑራኤልን አማራጭ ያረጋችሁ መቅደሱ ይሄን ይመስላል። መቅደሱ ይሄን የመሰለ ነው። ያው ነው እንግዲህ እና በሩ ይሄኛው ነው። የመስኮቷ ነች። ይሄኛው ነው። ይሄ ቅኔ ማህሌቱ ነው። ጣራ እንግዲህ በዚህ ደረጃ እየተሰራ ነው። ነገሩም እየተሰራ ነው። አውደ ምሕረቱ ነው። በዚህ ደረጃ ነው የኮተቤ ደብረ ገነት ቅዱስ ዑራኤል ቤተክርስቲያን። ይህን በመርዳት አሳታችሁን ትሩፋታችሁን እርዳታ እንድታደርጉ እየጠየቅን መስኮቱን በዚህ ሁኔታ እየተሰራ ነው የሚገኘው። መስኮቶች ናቸው። ታቦቱ የሚገኘው እዚህ ውስጥ ነው። ታቦቱ የሚገኘው በዚህ ማቃረቢያ ውስጥ ነው። እንግዲህ ቅዱስ ዑራኤል ታቦቱ የሚገኘው በዚህ ነው። ይኸው ጻድቁ ዘራ ቡሩክ እኒህ ናቸው። ይኸው ዮሐንስ መጥምቅ ታቦት ይኸው ደግሞ እግዚአብሔር ታቦት እግዚአብሔር ቤት ተረሳለ መስቀል ይኸው ቤተክርስቲያን ይኸው ቅዱስ ዑራኤል ይኸው ታቦቶቹ እነዚህ ናቸው። ስለዚህ ለእነሱ ብላችሁ
የምችሉትን ነገር እንድታደርጉ በመልአኩ ቅዱስ ዑራኤል በጌታችን ኢየሱስ መድኃኒታችን ስም እንጠይቃለን ማለት ነው። እግዚአብሔር መጨረሻውን ያሳምርልን፣ እግዚአብሔር ይስጥልን። እንዲህ ነው፣ በጣም ጥሩ ነውና እንግዲህ መጨረሻውን ነግራችሁ የምወስዳችሁ ወዴት ማለት ነው? ወደ ቤተክርስቲያኑ አካውንት ነው የምወስዳችሁ። ወደ ቤተክርስቲያኑ አካውንት፣ ይኸው አካውንቱ ይሄ ነው። እንግዲህ አካውንቱ ይሄ ነው። አካውንቱ ይሄ ነው። በዛ አካውንት 15448605 ኮተቤ ደብረ ገነት ቅዱስ ዑራኤል እና ቅዱስ ኪዳነ ቅዱስ ዮሐንስ እና አቡነ ዘራብሩክ ቤተክርስቲያን ህንጻ አሰሪ ኮሚቴ በማለት ብታስገቡ ይደርሰናል ማለት ነው። ይሄ ነው። ከዚህ ውጭ ያለ እግዚአብሔር አምላክ ይስጣችሁ፣ አዳና ያክብርልን፣ ሰላም ሁኑልን። የቅዱስ ዑራኤል በረከት አይለያችሁ። ስብሐት ለእግዚአብሔር። ይቆያል።